በደቡብ ግብርና ምርምር ኢንስቲትዩት የአረካ ግብርና ምርምር ማዕከል ተወካይና የብሔራዊ እንሰት ማዕከል አስተባባሪ አቶ አላማር ሰይድ እንደገለጹት ማዕከሉ በሰብል፣ በእንስሳት፣ በተፈጥሮ ሀብትና በሶሾ ኢኮኖሚክስ ዘርፍ ምርምር እያካሄደ ይገኛል። የአረካ ግብርና ምርምር ማዕከል በወላይታ፣ በሀዲያ፣ በከምባታ ጠንባሮ፣ በዳውሮና በጋሞ ጎፋ ዞኖች እንዲሁም በየመንና በኮንታ ልዩ ወረዳዎች የምርምር ስራዎች ያካሂዳል። ማዕከሉ ባለፉት ዓመታት ከ250 በላይ ምርምሮችን በማካሄድ አርሶ አደሩን ተጠቃሚ እያደረገ እንደሚገኝ ነው አቶ አላማር የገለጹት። በሀገር አቀፍ ደረጃ በእንሰት ሰብል ላይ የተከሰተውን የእንሰት አጠውልግ በሽታ በመከላከል ዙሪያ የአርሶ አደሮችን እውቀትና ክህሎት የማሳደግ ስራ እየተሰራ እንደሆነም ገልጸዋል። በአረካ ግብርና ምርምር ማዕከል የእንሰት ዝርያ ማሻሻያ ተመራማሪ አቶ ሳዲቅ ሙዘሚል የእንሰት ምርትና ምርታማነትን ለማሳደግ ማዕከሉ በሀገር አቀፍ ደረጃ ዘርፈ ብዙ ስራዎችን እየሰራ ነው ብለዋል። በሽታውን ለመከላከል የግብርና ባለሙያዎችና ሌሎች ባለድርሻ አካላት ከአርሶ አደሩ ጋር በቅንጅት መስራት እንዳለባቸው ተመራማሪው ጠይቀዋል። አርሶ አደር አስቴር ዴማና ተሾመ ታደሰ በዳሞት ጋሌ ወረዳ የዋንዳራ ጋሌ ቀበሌ ነዋሪዎች ናቸው። አርሶ አደሮቹ እንዳሉት ባለፉት ዓመታት በአካባቢያቸው የተከሰተው የእንሰት አጠውልግ በሽታ ምርታማ እንዳይሆኑ አድርጓቸው ቆይቷል። ማዕከሉ በየወቅቱ በሚሰጠው ስልጠና ክህሎታቸው እያደገ መምጣቱን አርሶ አደሮቹ ገልጸዋል ሲል የወላይታ ዞን ባህል ቱሪዝምና የመንግስት ኮሚኒኬሽን መምሪያ ዘግቧል።